እንኳን በደና እንደሁሉም ወደ ኤርሚዝ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ ሰብስክራይብ ያረጋችሁ ወይ ደግሞ የደውሉን ምልክት ያልተጫናችሁት የደውሉን ምልክት በመጫን ሁሌ ፖስት የማረጋው ቪዲዮ በፍጥነት ወደ እናንተ ጋር እንዲደርስ ታረጉት ዘንድ አሁንም በአክብሮት ጠየቅኳችሁ ዛሬ አብረን የምናየው ጥፍር በፈንገስ የነጣ የተበላሸ ውስጡ ጥቁር ነጫጭ ነገሮች አሉት ዙሪያውን እንደዚህ የተጎዳው በፈንገስ የእግር ጥፍር የእጅ ጥፍር እንዴት አርገን በቤታችን ውስጥ መፈወስ እንደምንችል አብረን እናያለን አብራችሁኝ ሁኑ እንዳልኳችሁ ዛሬ ጥፍራችን በፈንገስ የተጎዳ የነጣ ላዩ ላይ ነጣ ያለ ውስጡ ነጫጭ ነገሮች የሞሉት እንደዚህ በፈንገስ ምክንያት የሚመጣ ነው እሱን በቤታችን ውስጥ እንዴት አርገን ፈውስ ማምጣት እንደምንችል አብረን እንመለከታለን የሚያስፈልጉን አፕል ሳይድ ቪኔጋር አቸቶ ነው ግን የአፕል አቸቶ ነው እና ይሄኛውን ፈንገሱን የመግደል ባህሪ ያለው እንዴት እንደምንጠቀም እነግራችኋለሁ በሁለተኛ የሚያስፈልገን ቤኪንግ ሶዳ ነው ቤኪንግ ሶዳ ብዙ ሰዎች ጥያቄ ነው ቤኪንግ ሶዳ ማለት ከቤኪንግ ፓውደር ይለያል ግን የዳቦ እርሾ ነው እንደምታዩት የዳቦ እርሾ ነው ግን ከቤኪንግ ፓውደር ይለያል ይሄ ሶዳ ለጥርስም ለምንም የተለያዩ ቪዲዮዎች የሰራውባቸው አሉ እነሱ ቪዲዮዎች መመልከት ትችላላችሁ ለብዙ ነገር በጣም ያገለግላል ቤኪንግ ሶዳ እነዚህ ሁለቱን በመጠቀም በጥፍራችን ላይ ያለውን ፈንገስ ድራሹን እንዴት እንደምናጠፋ አብረን እንመለከታለን እንዴት ነው አጠቃቀሙ መጀመሪያ በማስታጠቢያ ውስጥ ለብ ያለ ውሃ ከሞላን በኋላ ለብ ያለ ውሃ ውስጥ አፕል ሳይድ ቪኔጋሩን እንጨምራለን አንድ የሻይ ብርጭቆ ሙሉ አፕል ሳይድ ቪኔጋሩን እንጨምራለን ማለት ነው አፕል ሳይድ ቪኔጋሩን ከጨመርን በኋላ እግራችንን ውስጥ ከተን እግራችን ሙሉ ለሙሉ እንዲሰምጥ መሆን አለበት ውሃ ውስጥ እግራችን ሙሉ ለሙሉ ከተን ለ20 ደቂቃ እንዘፈዝፈዋለን 20 ደቂቃ ከዘፈዘፍነው በኋላ ከ20 ደቂቃ በኋላ አውጥተን በደንብ ካጸዳነው በኋላ በደንብ እናደርቀዋለን ብዙ ጊዜ ፈንገስ እነዚህ ባክቴሪያዎች የሚራቡት እግራችን ሙሉ ለሙሉ ባለመድረቅ የተነሳ ስለሆነ በደንብ እናደርቀውና በተመሳሳይ አሁንም ድጋሚ ውሃ እናረግና አንድ የቡና ሲኒ ቤኪንግ ሶዳ ልክ ማስታጠቢያ ውስጥ እግራችንን ድጋሚ የምንዘፈዝፈው ውስጥ እንጨምረዋለን ካዋሃድን በኋላ እግራችንን ለ15 ደቂቃ እንዘፈዝፈዋለን ፈንገሱን ከላያችን ላይ ይገለዋል በዛውም የእግራችን ጥቋቁር ነገሮች ካሉበት እንዲወገድ ያደርጋል በዋናነት ዓላማችንኛ ፈንገሱን ማጥፋት ስለሆነ ፈንገሱን ይገልልናል ማለት ነው ስለዚህ ይሄኛውን እንደዚህ ከተጠቀምን በኋላ አሁንም በደንብ ካደረቅን በኋላ ታጥበን በደንብ ካደረቅን በኋላ ስዊት አልማንድ ኦይል በደንብ ካደረቅን በኋላ ስዊት አልማንድ ኦይል እንጠቀማለን ይሄ ራሱ አንቲ ፈንገስ አንቲ ባክቴሪያ ዘይት ነው ግን ባክቴሪያ ይገላል ፈንገስ ይገላል አንቲሴፕቲክ ነው ማለት ብዙ ነገሮች ማድረግ ይችላልና ይሄኛውን እንቀባዋለን እግራችንን ስፔሻሊ ጥፍራችን ዙሪያውን በደንብ እንቀባዋለን ቆንጆ የሆነ ሞይስቸራይዝድ ያደርገዋል ወደ ውስጥ ነው ስዊት አልማንድ ኦይል የሚገባው እንደሌላው ብዙ አይብለጨለጭም ወደ ውጭ ይሄንን በተደጋጋሚ በቀን ሁለቴም ወይ በየቀኑ ማታ ብንጠቀም በሳምንት ውስጥ በጣም ቆንጆ ለውጥ ማምጣት እንችላለን ግን ስራ ይፈልጋል ሁሉ ነገር ለመለወጥ በተደጋጋሚ በማረግ ለውጥ ማምጣት እንችላለን ጥፍራችን የሚሰባበር የሚቆራረጥ ወዘተ ብዙ ችግሮችን ይፈታና ቆንጆ ያማረ ንጹህ ከፈንገስ የነጻ ጥፍር ይኖረናል ማለት ነው እግራችንም ንጹህ ይሆናል ስለዚህ ይሄን እንደተጠቀማችሁ ተስፋዬ ነው ለጠየቃችሁኝ ደግሞ መልስ እንዳገኛችሁ
እርግጠኛ ነኝ። ተከታተላችሁኝ አመሰግናችኋለሁ። በሌላ ቪዲዮ እስካገኛችሁ ድረስ ሰላም ሁኑ።